Zego. Your game, your culture. USA Pulisic on the run. Mexico, Jimenez, here we come. Canada, Davies wear the crown. Argentina, Messi don't back down. No በታሪክ በሶስቱ አዘጋጅ ሀገራት መካከል የሚደረገውና በታሪክ በ48 ሀገራት መካከል ለመጀመሪያ ጊዜ የሚካሄደው 23ኛው የ2026 የዓለም ዋንጫ አሁንም በርካታ አዳዲስ ነገሮችን እያሰማን ቀጥሏል። ከጨዋታዎች ባሻገር ያሉትን መረጃዎች ስንመለከት የጋና ብሔራዊ ቡድን ተጫዋች የሆነው ቶማስ ፓርቴ ለዓለም ዋንጫው ካናዳ እንዳይገባ መከልከሉ ይፋ ሆኗል። ይህንን ተከትሎ ቶማስ ፓርቴ ሀገሩ ጋና በዓለም ዋንጫ የመጀመሪያ ጨዋታ በቶሮንቶ ከተማ ከፓናማ ጋር የምታደርገው ጨዋታ የሚያመልጥ ይሆናል። የቀድሞ የአትሌቲኮ ማድሪድ እና የመድፈኞቹ ተጫዋች በአስገድዶ መድፈር ወንጀል በለንደን ሜትሮፖሊታኖ ፖሊስ ክስ ቀርቦበት እንደነበር ይታወቃል። የካናዳ መንግስት ደግሞ ወንጀል የሰራና የተጠረጠረ ግለሰብ ወደ ሀገሯ እንደማታስገባ በቪዛ ማመልከቻዋ ላይ በግልጽ አስቀምጣለች። ፊፋ በበኩሉ ባወጣው መግለጫ ቶማስ ፓርቴ ቡድኑ አሁን ላይ ካረፈበት ቦስተን አሜሪካ ወደ ካናዳ ማቅናት እንደማይችል አሳውቋል። ፊፋ በመግለጫውም የካናዳ መንግስት ለተጫዋቹ ቪዛ መከልከሉን ጨምሮ የገለጸ ሲሆን ፊፋ በአዘጋጅ ሀገራት የኢሚግሬሽንና ቪዛ ሁነቶች ላይ ጣልቃ እንደማይገባም አያይዞ አሳውቋል። USA Pulisic on the run. Mexico, Jimenez, here we come. Canada, Davies wear the crown. Argentina, Messi don't back down. ለዋንጫው አሸናፊነት ቅድመ ግምት ከሰጣቸው ሀገራት መካከል አንዷ የሆነችው ፈረንሳይ ቡድኗ ጤናማ እንዳልሆነ እየታየ ነው። የችግሩ መነሻ መንስኤ ተደርጎ የሚወሰደው ሚባፔ ያለምንም ምክንያት የፈረንሳይ ብሔራዊ ቡድን ልምምድን አቋርጦ መውጣቱ ታውቋል። ሚባፔ ከሰሞኑ እጅግ ከሚወደደው ኒጎሎ ካንቴ ጋር ያልሆነ ነገር ውስጥ መግባቱ ታውቋል። በዚህ በቪዲዮ በታገዘ ድርጊቱም በርካቶች ትችታቸውን ሰንዝረውበታል። ፒኤስጂ ላይ ቀልዶ ወደ ሪያል ማድሪድ በነጻ ያመራው ሚባፔ በሎንስ ብላንኮቹ ቤትም 2 ዓመታትን ያለ ዋንጫ ሲያሳልፍ የቀድሞ ክለቡ ፒኤስጂ በበኩሉ ለተከታታይ ዓመት የአውሮፓ ሻምፒዮንስ ሊግ አሸናፊ ሆኗል። ለክለቡ ችግር እንደነበር የሚነገረው ሚባፔ በሪያል ማድሪድ ቤትም ጥሩ ነገር አልጠበቀውም። በስፔኑ ኃያል ክለብ እድለቢስ የተባለው ተጫዋቹ አሁን ደግሞ በሀገሩ ብሔራዊ ቡድን ላይ መጥፎ ነገር እየዘራ ነው ተብሎ ተቃውሞ እየደረሰበት ነው። ነገሩ እንዲህ ነው። ካንቴ ልደቱን ምክንያት በማድረግ ከአይቮሪ ኮስት ጋር በነበረው የወዳጅነት ጨዋታ ላይ አምበል ይሆናል። በዚህ ደስተኛ ያልሆነው ኪሊያን ሚባፔ የኒጎሎ ካንቴን እጅ ሳይጨብጠው ቀረ። በኋላም ሚባፔ ተቀይሮ በሚገባበት ወቅት ቸርኪን ጠርቶ የአምበልነት ምልክቱን ከካንቴ ነጥቆ እንዲሰጠው ማድረጉን በርካቶች ተችተዋል። ይህንን አስመልክቶ የቀድሞ ፈረንሳይ ኮከብ ቴሪ ሄነሪ ኪሊያን ሚባፔ የካንቴን እጅ አለመጨበጡን የሚያሳይ የቅርብ ጊዜ ቪዲዮ አይቻለሁ። እናም አንድ መልእክት አለኝ። ኪሊያን ሚባፔ መስመሩን መያዝ አለበት። በዚህ ዓመት በክለብ ደረጃ ያለው ዝና በሁሉም ሰዎች ዘንድ አድናቆት ተችሮታል። ሚባፔ በዚህ ዓመት የሚዲያዎች ማድመቂያ ነበር። አሁን ግን በዚህ ትውልድ ውስጥ በጣም የተከበረውንና ተወዳጅ ከሆነው የእግር ኳስ ተጫዋች ጋር ውጥረት እየፈጠረ ነው። ኪሊያን ደረጃውን ማወቅ አለበት። ስለ ኒጎሎ ካንቴ ማንም ሰው መጥፎ ቃላት ተናግሮ አያውቅም። ኒጎሎ ካንቴ ትሁት፣ ታታሪ፣ ለሁሉም ሰው አክብሮት ያለው በመላው የእግር ኳስ አፍቃሪያን ዘንድ የሚወደድ ተጫዋች ነው። ልክ እንደ ኒጎሎ ካንቴ አይነት ተጫዋች ጋር ከተጋጨ ጥፋቱ ያንተ ነው። ይህን አይነቱን አክብሮት የጎደለው ነገር ማሳየት ሰዎች በአንተ ላይ ከባድ ጥያቄዎችን መጠየቅ እንዲጀምሩ ያስገድዳቸዋል። ታላላቅ ተጫዋቾች ባሸነፏቸው ዋንጫዎች ይታወሳሉ። ነገር ግን ሌጀንዶች የሚታወሱት የቡድን አጋሮቻቸውን በጥሩ ሁኔታ የሚንከባከቡበት መንገድ ነው። ሚባፔ በጣም መጠንቀቅ አለበት፣ ምክንያቱም የአሁኑን አዲስ ትውልድ ታሪክ እያበላሸ ነው ይላል ቴሪ ሄነሪ። አክሎም ኪሊያን ሚባፔ የራሱን ስም በራሱ እጅ እያበላሸው ነው። በጣም የሚገርመው እንደ ቡድን ከመጫወት ይልቅ የፈረንሳይ ብሔራዊ ቡድን ዋና መሪ መሆንም ይፈልጋል በማለት በብዙዎች ዘንድ ተቀባይነት ያገኘ ትችቱንና ምክሩን ሰጥቷል። Zego. ሌላው አስገራሚው ክስተት ደግሞ የኢራቅ ብሔራዊ ቡድን አባልና የቡድኑ አምበል ለረጅም ሰዓታት ታስሮ መቆየቱ ነው። ከዓመታት በፊት አባቱ በአሸባሪዎች የተገደለበት የኢራቁ ካፒቴን አይመን ሁሴን በአሜሪካ አየር ማረፊያ ለ7 ሰዓታት ታስሮ መመርመሩ ታውቋል። ይህም ከፍተኛ ቁጣን ቀስቅሷል። በዓለም ዋንጫው ለመሳተፍ ወደ አሜሪካ ያቀናው የኢራቅ ብሔራዊ ቡድን ካፒቴን አይመን ሁሴን በቺካጎ አየር ማረፊያ ሲደርስ በአሜሪካ የጸጥታ ኃይሎች ታስሮ ለ7 ሰዓታት ያህል የቆየና ጥብቅ ምርመራ የተደረገበት መሆኑ ተነግሯል። የዓለም መገናኛ ብዙሃን እንደዘገቡት ከሆነ የአሜሪካ የጸጥታ አካላት ከተጫዋቹ ጋር የነበራቸው ግንኙነት አያያዝና አጠያየቅ ልክ እንደ አሸባሪ አይነት የነበረ ሲሆን ሁነቱም ያልተጠበቀና እጅግ አነጋጋሪ ሆኗል። የጸጥታ ኃይሎች በተጫዋቹ ላይ ከፍተኛ የሰውነት ፍተሻ፣ የሰነዶች ማጣራትና ተከታታይ ጥያቄዎችን በማቅረብ ለሰዓታት ሲያዋክቡት እንደነበረ ተገልጿል። ታዲያ ይህ ክስተት አሁን ላይ በአረቡ ዓለም የስፖርት ቤተሰብ ዘንድ ከፍተኛ ቅሬታን ፈጥሯል። Manos arriba, Siente el calor que ya comienza la revolución. cuando la pelota empieza a rodar. Todo puede pasar. Un solo latido, Una sola
ሌላኛው አነጋጋሪ ጉዳይ ደግሞ የእንግሊዝ ብሔራዊ ቡድን ላይ የተፈጸመው ዝርፊያ ነው። በአሰልጣኝ ቶማስ ቱዌል የሚመራው የእንግሊዝ ብሔራዊ ቡድን ዝርፊያ እንደተፈጸመበት የሀገሪቱ መገናኛ ብዙሃን አስነብበዋል። ቡድኑ በተደረገበት ዝርፊያ የተጫዋቾች ጫማ፣ የልምምድ ዕቃዎች፣ የአሰልጣኝ ቡድን አባላት ዕቃዎችና ይፋዊ የውድድሩ ኳሶች እንዲሁም የጨዋታ ቀን ልብሶች በዝርፊያው ከመኪና ላይ እንደተወሰዱ ተገልጿል። የእንግሊዝ ብሔራዊ ቡድንም ጉዳዩን አስመልክቶ ከሚመለከታቸው የፖሊስ አካላት ጋር እየሰራ እንደሚገኝ ተዘግቧል። ጉዳዩ የሚመለከተው የካንሳስ ፖሊስ በበኩሉ ሁለት ግለሰቦችን ጠጥሮ ምርመራ እያደረገ እንደሚገኝ አሳውቋል። ሌላ አዲስ በተሰማ ስጋት የፈጠረ ዜና ደግሞ በሶስቱ አናብስት አቅራቢያ የተሰማው ተኩስ ነው። የእንግሊዝ ብሔራዊ ቡድን በአሜሪካ ካንሳስ ሲቲ ያረፈበት ሆቴል አቅራቢያ ጥቃት መፈጸሙ ተገልጿል። በስፍራው በተፈጸመው የጥይት ተኩስ ጥቃትም 9 ሰዎች ላይ ጉዳት እንደደረሰ ተዘግቧል። ጥቃት የደረሰባቸው ግለሰቦች ለሕይወት የሚያሰጋ ሁኔታ ላይ አይደሉም ቢባልም ነገር ግን ለሶስቱ አናብስት ከፍተኛ ስጋት ፈጥሯል። የእንግሊዝ ብሔራዊ ቡድን በአሁኑ ሰዓት ለውድድሩ ዝግጅት ለማድረግ ፍሎሪዳ ይገኛል። ነገር ግን ፊፋ ወደ አዘጋጀላቸው መደበኛ የልምምድ ስፍራው ለማምራት ስጋቶች አሉ። ይህም ከታላቋ ብሪታንያ ልዑክ ባሻገር የአርጀንቲናና ኔዘርላንድ ብሔራዊ ቡድኖችም ማረፊያቸው የሆነው በተመሳሳይ በካንሳስ ሲቲ መሆኑ ጉዳዩን የበለጠ አሳሳቢ አድርጎታል። USA, Pulisic on the run. Mexico, Jimenez, here we come. Canada, Davies wear the crown. Argentina, Messi don't back down. ሌላውና ትልቁ ችግር ደግሞ የአየር ንብረቱ ጉዳይ ነው። ሙቀቱ ገና ካሁኑ ተጫዋቾቹን እየጎዳ እንደሆነ በርካታ ማሳያዎች አረጋግጠዋል። ቀደም ብሎ የእንግሊዝና ዴንማርክ ብሔራዊ ቡድን ይህንን ጉዳይ በግልጽ ተናግረው ነበር። የሶስቱ አናብስት አምበል የሆነው ሃሪኬን ሙቀቱ እጅግ ከባድ ነው ብሎ ነበር። ጁድ ቤሊንጋም በበኩሉ ሙሉ ኃይላችንን በመጠቀም ከፍተኛ ፕረስና ፈጣን እግር ኳስ መጫወት እንፈልጋለን፣ ነገር ግን በዚህ ሙቀት ውስጥ ይህንን ማድረግ አስቸጋሪ ነው። ሌላው ደግሞ የሜዳዎች ሁኔታም አለ፣ ነገር ግን እንደማስበው ከሁኔታዎች ጋር በጥሩ ሁኔታ ተላምደናል ሲል አስተያየቱን ሰጥቷል። ሌሎች ሀገራትም እንደዛው የአየር ንብረቱ ሞቃታማነት እንደ አንድ ችግር ጠቅሰዋል። ለዚህ የአየር ሙቀት አስከፊነት አንዱ ማሳያ የኤሪክሰን ራሱን ስቶ መውደቁ ነው። ዴንማርካዊ የመሃል ሜዳ ተጫዋች ኤሪክሰን ከባድ ጉዳት እንዳጋጠመው ተገልጿል። ኤሪክሰን ጉዳቱ የገጠመው ዴንማርክ ከዩክሬን እያደረጉ በነበረው የወዳጅነት ጨዋታ ላይ ነው። ኤሪክሰን ሜዳ ላይ ራሱን ስቶ የወደቀ ሲሆን ጨዋታውን የሚያስተላልፈው የቴሌቪዥን ተቋምም ስርጭቱን ለማቋረጥ ተገዶ ነበር። ተጫዋቹ ሜዳ ላይ ራሱን ከሳተ በኋላ በፍጥነት ወደ ሆስፒታል የተወሰደ ሲሆን ከቆይታ በኋላም ወደ ራሱ መመለሱንና በጥሩ ሁኔታ ላይ መሆኑን ነው ፌዴሬሽኑ የገለጸው። ኤሪክሰን ደህና ነው ያለው የብሔራዊ ቡድኑ ሐኪም በበኩሉ ኤሪክሰን በመልካም ሁኔታ ላይ እንደሆነ አስታውቀዋል። የሆነ ሆኖ ግን እዚህ ዓለም ዋንጫ ከሜዳ እስከ ሜዳ ውጭ ትችት የሚያሰነዝሩ በርካታ ጉዳዮች መፈጠራቸውን ቀጥለዋል።